the countries we've talked to about being and having a presence on the ground. I think they want to know specifically. ሰውየው ማርኮ ሩቢዮ ናቸው። የአሜሪካ ስቴት ዲፓርትመንትና ፔንታገን እየባከኑበት እየደከሙበት ስላለው የጋዛ ዘመቻ እየተናገሩ ናቸው። አገራትን እያነጋገርን ነው፣ እነሱም ጥያቄዎቻቸውን እያቀረቡልን ነው ብለዋል። ይህንን መግለጫ የሰጡት ባሳለፍነው አርብ ነው። መግለጫውን ከመስጠታቸው አስቀድሞ ሰኞ ወይም ማክሰኞ አካባቢ አዲስ አበባ ደውለው ስለዚሁ ጉዳይ ተነጋግረዋል። የእስራኤል መገናኛ ብዙሃን የማርኮ ሩቢዮ አደዋወል አብይ አህመድ ወደ ጋዛ የሚደረገውን ወታደራዊ ዘመቻ እንዲቀላቀሉ ለመጠየቅ ነው ሲሉ ጽፈዋል። ለዚህም ሁለት የአውሮፓ ዲፕሎማቶችን ዋቢ አድርገዋል። አያሌ ጥያቄዎች ከዚህ በኋላ ይነሳሉ። በእርግጥ ይህ ምን ማለት ነው? በራሱ ህዝብ ላይ እስከ ጄኖሳይድ የሚደርስ ወንጀል ሰርቷል የሚባልለት የነ ብርሃኑ ጁላና አብይ አህመድ ሰራዊት ጋዛ እንዲገባ የተፈለገው ለምንድን ነው? ይህንን ጉዳይ ብልጽግና ቢወደውና ቢደሰትበት ኖሮ ራሱ ቀድሞ ለሚዲያ ገበያ ያውለው እንደነበር ግልጽ ነው። ግን ለምን ነገሩ ከብልጽግና የሚዲያ ሰራዊት ሳይሆን ከቴልአቪቭ ተሰማ? በዲፕሎማሲያዊ ቁልቁለትና ድህነት ውስጥ የገባው ብልጽግና ጦረኛ ጎረቤቶቹም ላይ ጦር የሚሰብቅ መሆኑ የዓለም እውነት ሆኖ ለመገለል የተዳረገ ነው። ታዲያ ለሰላም ማስከበር ዘመቻ ተፈልገሃል ሲባል ለምን ሲፈነድቅ አልተስተዋለም? ደግሞስ በሱዳን ጦርነት ላይ እንኳን አስተያየቱን የማይጠየቅ አዎንታዊ ሚናም የለው ተብሎ የማይፈለግ መንግስት በጋዛ ጉዳይ እንዴት ተሳተፍ ተባለ? የአሜሪካን ጥቅም ብቻ ማዕከል አድርገን በዓለም አካባቢ ሁሉ እንንቀሳቀሳለን የሚሉት እነ ዶናልድ ትራምፕ ለአሜሪካ እሞታለሁ ለአሜሪካም አገሬን እሰልል ነበር የሚሉትን አብይ አህመድን እንዴት ለዚህ ጉዳይ ሊያጯቸው ቻሉ? በእርግጥ በዚህ ዘመቻ ላይ ብልጽግና የሚሳተፍ ከሆነ ኢትዮጵያ የሚጠብቃት ዲፕሎማሲያዊና ፖለቲካዊ መዘዝ ምን ሊሆን ይችላል? ለመሆኑ ግን በጋዛ ሰራዊት የመላክ ዘመቻ ላይ ብልጽግና የመወሰን ስልጣን አለው ወይ? የኢትዮጵያን የውጭ ግንኙነት ስራ እያከናወነች ያለችው የመሐመድ ቢን ዛይድ አገር የተባበሩት አረብ ኤምሬትስ ይህንን ጉዳይ እንዴት ትመለከተዋለች? የራሱን የውጭ ጉዳይ አጀንዳ ለማስተባበር ሳይሆን የአቡዳቢን መመሪያ ለመፈጸም በአፍሪካም በቀይ ባህርም አካባቢ የሚዋትተው ብልጽግና እንዲህ ያለውን ዓለም አቀፍ ጉዳይስ አለቆቹ እነ ቢን ዛይድ ይፈቅዱለታል ወይ? በዚህ ሰሞን ብቻ የእስራኤልና የፍልስጤም የውጭ ጉዳይ ሚኒስትሮች ከጌዶን ጢሞቴዎስ ጋር ሲመካከሩ መታየታቸው የዘመቻውን ጉዳይ እየተመካከሩበት ነውን የሚል ጥያቄን ያስነሳል። ለመሆኑ ግን በራሱ የጋዛው ዘመቻ ምንድን ነው? እነዚህን ጥያቄዎች ለማብራራት አዋቂዎች የጻፉትንና የተናገሩትን ለመመልከት እንሞክራለን። እስከዚያው ግን ብርሃኑ ጁላ ገለልቻ በጋዛና አካባቢው ጦር ሰራዊት ይዘው ሲገቡ በፍልስጤም ምድር እንደ ጎልያድ ገብተው ጎርደድ ሲሉ በአይነ ህሊናችን እየሳልናቸው ደቂቃዎችን አብረን እንቆይ። This took 3,000 years to get to this point. Can you believe it? And it's going to hold up too. It's going to hold up. ታምናላችሁ? ይህ ጉዳይ እኮ 3000 ዓመት የፈጀ ነው። 3000 ዓመት እዚህ ለመድረስ ይህንን ያህል ዓመት አስፈልጓል። ይህ የመጨረሻው ነው። የአሜሪካው ፕሬዝዳንት ከ2 ወራት በፊት ከግብፅ ሸርማል ሼክ ይህንን የተናገሩት ሐማስንና እስራኤልን ባስማሙበት ሰነድ ላይ ፊርማቸውን እያስቀመጡ ነበር። በዚያ ፕሬዝዳንት ትራምፕ ተፈርሞ ለማለቅ ከ10 ሰከንድ በላይ የሚወስደውን ፊርማቸውን ያስቀመጡበት የስምምነት ሰነድ 15ኛው አንቀጽ ሰላምን የሚያጸና አንዳች ዓለም አቀፍ ኃይል የ2 ዓመት ጦርነት በተካሄደበት አካባቢ እንደሚገባ ሲያትት ቃል በቃል እንዲህ ይላል። ዓለም አቀፍ የሰላም ኃይል ወደ ጋዛ ይገባ ዘንድ አሜሪካ ከአረቦችና ዓለም አቀፍ አጋሮቿ ጋር ትሰራለች። ይህ የሰላም ኃይል በጋዛ ቆይታው የፍልስጤምን የፖሊስ ሰራዊት ያሰለጥናል፣ ይደግፋል። ይህንንም ሲያደርግ ግብፅንና ዮርዳኖስን ማማከር ይጠበቅበታል። ይህ ዘላቂ ሰላምን ለመፍጠር የሚጠቅም ኃይል ነው። የሚሰፍረው የሰላም ኃይል ከእስራኤልና ግብፅ ጋር ተባብሮ መስራትና ድንበሮችንም መጠበቅ ይኖርበታል። ወደ ጋዛ ምድር ጦር መሳሪያ እንዳይገባም ይከላከላል ይላል። እዚህ ውስጥ ያሉትን ነጥቦች በሚገባ መመርመር ለአብይ አህመድ የተደወለውን የማርኮ ሩቢዮ ስልክ ለመረዳት ይጠቅማል። ይህ የሰላም አስከባሪውን ኃይል ተልእኮና አፈጣጠር የሚያትተው አንቀጽ ቁልፍ ነጥቦቹ አሜሪካ በዋና አስተባባሪነት ሰራዊት የሚያዋጡ አገሮችን እንደምትፈልግ፣ ይህንንም ከአረቦቹ ጋር እንደምትሰራው ከማስቀመጡ በተጨማሪ ወደዚያ ወደ ጋዛ የሚገባው ጦር አንዱ ተልእኮ የግብፅንም ድንበር መጠበቅ እንደሆነ፣ በጋዛ በሚቆይባቸው ዘመናት ሁሉ የግብፅንና የዮርዳኖስን ፈቃድና ምክር መጠየቅም እንደሚኖርበት በማያሻማ ቋንቋ አስቀምጧል። በዚህ አንቀጽ ላይ የግብፅ ስም 2 ጊዜ ተጠቅሶ በዘመቻው ላይ ያላት
ያላት ወሳኝነት ተጽፏል። አብይ አህመድና ብርሃኑ ጁላ ጦር ሰራዊት ከላኩ በዚህ መልኩ ግብፅን አለቃቸው አድርገው ለመሰማራት ፈቅደዋል ማለትም ይሆናል። በጋዛ የሚሰማራው ሰራዊት ተልኮ ግብፅን ከፍልስጤም የሚያዋስነውን ድንበር የመጠበቅ ግዴታ ተጥሎበታልና ይህንኑ የማድረግ ተልኮ ይኖረዋል። እናም የነ ብርሃኑ ጁላ ጦር የግብፅ ድንበር ጠባቂ ይሆናል። ለፈርዖኖቹ ደህንነት ሲባል ሞትን የሚጎነጩ ኢትዮጵያውያንም ይኖራሉ ማለት ይሆናል። የሰላም አስከባሪውን ሰራዊት የምትመርጠውና የምታስተባብረው አሜሪካ ነች ከሚለው የስምምነቱ አንቀጽ ላይ የሚነሳው ሌላኛው ጉዳይ የአሜሪካ ፍላጎት ምንድነው የሚለው ነው። ይህንን ጥያቄ ለመመለስ ብዙ መማሰን ሳያስፈልገን ባለፈው ወር መጨረሻ አካባቢ ይፋ የተደረገውን የአሜሪካ የውጭ ግንኙነትና ደህንነት ስትራቴጂ ሰነድን መመልከት በቂያችን ይሆናል። ሰነዱ እንደሚለው አሜሪካ የእስራኤልና ፍልስጤምን ጉዳይ በልዩ ትኩረት የምትከታተለው በመካከለኛው ምስራቅ ያላትን ከንግድ ከነዳጅና ከደህንነት ጋር የሚገናኙ ጥቅሞችን ለማስከበር ነው። በዚህም እስራኤል ከፍልስጤም ጋር ያላትን ግንኙነት መፍታት የአሜሪካን ጥቅም ያስጠብቃል ይላል። የጋዛውን ወታደራዊ ዘመቻ በዚህ የፖሊሲ ሰነድ ስንገልጠው በእርግጥም አሜሪካ የራሷንና የወዳጆቿን ጥቅም ልትጠብቅበት የምትፈልገው ሆኖ ይገለጥልናል። እነ አብይ አህመድ ወደ ጋዛ ጦር ቢልኩ የሚያስጠብቁት የኢትዮጵያ ጥቅም አንዳች የለም። ይልቁንም የአሜሪካን እንጂ የሚያስብለውም ይሄ ነው። በእርግጥ ይህ ለአሜሪካ ሞታለሁ፣ ለአሜሪካም ስሰልል ነበር፣ ለአሜሪካ የሚሞቱ ወታደሮችን አዋጣለሁ፣ እኔ ልክላቸዋለሁ፣ ከአንዳንድ አሜሪካውያን በላይ አሜሪካን አውቃለሁ እያሉ ሲምሉ ለነበሩት አብይ አህመድ ይህ ጥሩ አጋጣሚ ሊሆንላቸው ይችላል። ከ4 ዓመታት በፊት ለዘኒውዮርከሩ ሊ አንደርሰን የአሜሪካን ጦርነቶች የሚዋጉና ለአሜሪካ የሚሞቱ ኢትዮጵያውያንን ለመላክ መናገራቸውን ጋዜጠኛው በመጽሔቱ ላይ ሲተርከው እንዲህ በማለት ነበር። Over dinner, at a long table by a swimming pool, we listened as Abiy spoke about how Ethiopia could be useful to its allies. For one thing, he suggested, Ethiopia could fight their wars for them. ከኤምሬቶች ጓደኞቻቸው ጋር ወደ አዋሽ ወስደውኝ በአንድ ቅንጡ ሪዞርት ውስጥ ለእራት ተቀመጥን። ራት እየበላንም አቤል አጋሮቻቸው ኢትዮጵያ ያላትን ጠቀሜታ ሲናገሩ ማዳመጥ ነበረብን። አንድ ነገር ልንገራችሁ ብለው ቀጠሉ። ኢትዮጵያ የምዕራባውያን ጦርነቶች ልትዋጋላቸው ትችላለች። ምዕራባውያኑ ልጆቻቸውን ወደ ጦርነት የመላክ ፍላጎት እንደሌላቸው አስተውያለሁ። ኢትዮጵያውያን ግን ይህን ሊያደርጉላቸው ይችላሉ። በጣም ጥሩ ተዋጊዎች ናቸው። ለመዋጋት እንደ ምዕራባውያን አያመነቱም። He had noticed that Westerners no longer seemed eager to send their sons into combat. But Ethiopians were good fighters, he said. ይህንን የጠቅላይ ሚኒስትሩን ንግግር የሰማ ሰው እሳቸው የአገራቸውን ወጣቶች እንደ ማገዶ እንጨት የሚቆጥሯቸው መሆናቸውን ብቻ ሳይሆን ለሌላም አገር ጥቅም ሲሉ አገራቸውንና ወጣቶቿን ምን ያህል ሸጠው እንደሚገቡ መረዳት ይችላል። እናም ማርኮ ሩቢዮ ደውለው ሰራዊት አዋጣ ሲሏቸው እሞትልሻለሁ ላልካት አሜሪካ ጥቅም ደግሞም የእናንተን ጦርነት እዋጋለሁ ብለህ ቃል እንደገባው ሁሉ እነዚህን አያመነቱም ያልካቸውን ወታደሮች አምጣ እያሉ ነው ማለት ይቻላል። አብይ ከ4 ዓመታት በፊት የአሜሪካን ጦርነት እንዋጋላችኋለን ብለው ያቀረቡት ጥሪ ምላሽ አገኘ ማለትም ነው። አሜሪካ በስትራቴጂ ሰነዷ ላይ በግልጽ እንዳስቀመጠችው በፍልስጤምም ሆነ በመካከለኛው ምስራቅ እንዲጠበቅ የምትፈልገው ጥቅም ስላላት የሰላም ማስከበር ስራውን ትከውናለች። አብይ አህመድ የተጠየቁት ይህንን የአሜሪካ ጥቅም እንዳስጠብቁ ነው። ቁም ነገሩ አሜሪካ ብልጽግናን ለምን ሰራዊት እንዲያዋጣ ጠየቀችው የሚል ይሆናል። ከዚያ በፊት ግን አሜሪካ ስለጠየቀች አብይም ስለፈለጉ ኢትዮጵያውያን ወታደሮች ወደ ጋዛ ይገባሉ ወይ የሚለው ጥያቄ መመለስ ይኖርበታል። ጥያቄውን ያነሳንላቸው አስተያየት ሰጪዎች በፍጹም የሚል ምላሽ አላቸው። የአብይ አህመድን የውጭ ግንኙነት የምትመራው የተባበሩት አረብ ኤምሬቶች ነች። በሱዳን ጦርነት ላይ ለሄሚቲ ጦር ማሰልጠኛ ብታስከፍተው ኤምሬትስ ቀይ ባህርን ተዋግተህ ተቆጣጠር የሚል የቤት ስራ ብትሰጠውም እሷ ለፋኦና መሰል ተቋማት ለጠቅላይ ሚኒስትሩ ሽልማት እንዲሰጡ ሎቢ ብትቀጥር አቡዳቢ በአጠቃላይ ያለፉት 7 የብልጽግና ዓመታት የውጭ ግንኙነት ስራዎች የተዘወሩት በመሐመድ ቢን ዛይድ በኩል ነውና በዚህ የጋዛው ጥያቄ ላይም ወሳኙ 4 ኪሎ ሳይሆን የአለቃው የቃሰር አልዋታን ቤተ መንግስት ነው ተብሎ ይጠበቃል። እናም የተባበሩት አረብ ኤምሬቶች ይህንን የጋዛ ሰላም አስከባሪ ኃይል የምትመለከተው በምን መነጽር ነው የሚለው ጥያቄ መነሳት አለበት። ለዚህ አጭር መልስ የሚሰጡን የሮይተርስ ዘጋቢ ማሃ ኤልዳሃንና ባልደረባው ጃን ዋቢ ያደረጓቸው የመሐመድ ቢን ዛይድ አማካሪ
አንዋር ጋርሽ ናቸው። አማካሪው በጋዛ ሰራዊት እንዲዋጣም እንዲሰፍርም የተባበሩት አረብ ኤምሬቶች ፍላጎቱ አይደለም። ምክንያት አድርገው ያቀረቡትም ሁለት ነጥቦች ነው። አንደኛው ግልጽ የሆነ የአሰራር ማዕቀፍ የለውም የሚልና መፍትሄው ወታደራዊ ሳይሆን ፖለቲካዊ ብቻ መሆን አለበት የሚለው ናቸው። አማካሪው በአፍሪካም ሆነ በመካከለኛው ምስራቅ በሚካሄዱ የኤምሬቶች ጦርነቶች የቢን ዛይድ ተደማጭ ሰው ናቸውና አለቃቸውም ከዚህ የተለየ ሐሳብ ይኖራቸዋል ተብሎ አይጠበቅም። አገራቸው ግልጽ የሆነ የሥራ ማዕቀፍ በሌለውና ወታደራዊ መፍትሄ በማይኖረው የጋዛ ዘመቻ ላይ አገራቸው እንደማትሳተፍ ይልቁንም ለዚህ ዕቅድ ድጋፍ እንደሌላት በግልጽ ተናግረዋል። Only political solutions can deliver lasting peace. የአብይ አህመድ አለቆች ያላቸው አቋም ይህ ነው። ኤምሬቶች ሐማስን በኃይል ትጥቅ እንዲፈታ የሚያደርገውን የሰላም አስከባሪ ኃይል አትደግፈውም እና አብይ ይህንን የአለቆቻቸውን አቅምና አቋም በተጻረራ ሁኔታ ጋዛ ይዘምታሉ ወይ የሚለው ጥያቄ ግዝፍ ነስቶ የሚሰማበት ምክንያትም ይኸው ነው። እንዳም ሆኖ ይህ ይጠፋቸዋል ተብሎ የማይጠበቀው የአሜሪካዊ ውጭ ጉዳይ ኃላፊ ወደ አቡዳቢ ሳይሆን ወደ አዲስ አበባ መደወልን መርጠዋል። የተሰጣቸው ምላሽን ባይታወቅ ለጋዛ ዘመቻ ሰራዊት አዋጣ ተብለዋል የሚለው ዜና ይፋ ሆኗል። ጥያቄው የአብይ አህመድ የዘር ማጥፊያ መሳሪያ የሆነውና በራሱ ወገን ላይ በፈጸማቸው ጭከናዎች ለፍርድ የታጨው የነብርሃኑ ጁላና የጠቅላይ ሚኒስትሩ ሰራዊት እንዴት በአሜሪካውያን እቅድ ውስጥ ገባ የሚለው ነው። ለዚህ ጥያቄ ጆሮ ገብ መረጃ ያስደመጠው የአሜሪካው ሬዲዮ ኤንፒአር ነው። ዘጋቢዎቹ አያ ባትራዊና ዳንኤል ኤስትሪን ከአሜሪካ መንግስት አገኘ ነው ያሉትን የግምገማ ሪፖርት ዋቢ አድርገው ባሰራጩት መረጃ የዓለም ሀገራት ሁሉ በጋዛው ዘመቻ ላይ ለመሳተፍ ፈቃደኛ አልሆኑም። ምክንያታቸውም በጋዛ ሄደው ሐማስን ትጥቅ በማስፈታት ሰበብ ግጭት ውስጥ መግባት አንፈልግም የሚልና ሐማስም በጉልበት ትጥቅ መፍታት ይገባዋል ብለን አናምንም የሚል ነው ሲሉ አስቀምጠዋል። ከአንድ ሳምንት በፊት የተነበበው የዎል ስትሪት ጆርናል ዘገባም ይህንኑ የሚያረጋግጥ ሲሆን አሜሪካ ከ70 በላይ ሀገራትን ጦር እንዲያዋጡ ጠይቃ አዎንታዊ አዝማሚያ ያሳዩት 19 ብቻ ናቸው ይላል። የዶናልድ ትራምፕ መንግስት ያላንኳኳው በር እንደሌለ ለማየትም ከትላልቆቹ ከነ ፈረንሳይ እስከ ደቃቃዎቹ እነ ማልታ ድረስ ጦር ሰራዊት አዋጡ እያለ ደውሏል። ያገኘው ውጤት ግን የጠበቀውን ያህል አይደለም። እስካሁን በስም ተጠቅሳ ፈቃደኛ መሆኗ የተነገረላት ብቸኛ ሀገር ፓኪስታን ነች። እሷም ብትሆን የተስማማችው በአሜሪካ ጫና ነው ሲል ታይም ኦፍ እስራኤል ጽፏል። ኢንዶኔዥያም በመልሶ ግንባታና እርዳታ ስራዎች ላይ የሚሰማራ ጦር ላዋጣ እችላለሁ ብላለች የሚሉ ሪፖርቶች አሉ። የዘገባዎቹን ቅደም ተከተል ስንደረድረው ደህና ሲጣጣ ይመለመላል ጎማጣ እንደሚባለው ማርኮ ለአብይ አህመድ የደወሉላቸው ከእነዚህ 70 ሀገራት በቂ ምላሽ እንዳልተገኘ ከተረጋገጠ በኋላ እንደሆነ እንረዳለን። በዚያ ሃይማኖት፣ ታሪክና ርስት ቁልፍ ሚና በሚወጡበት ዘመቻ ላይ ሄዶ መማገድ የሚፈልግ የለምና የአሜሪካን ጥሪ የሚቀበል አገር የሳሳ ሆኗል። የአሜሪካ የውጭ ጉዳይ ኃላፊ በአርብ ዕለቱ መግለጫቸው ግን አንድ ነጥብ ጣል አድርገው አልፈዋል። ሁለቱም ወገኖች ማለትም እስራኤልም ሆነ ሐማስ የሚስማሙባቸው አገራትን እያገኘን ነው ብለዋል። Armenia and Azerbaijan, we are always looking for opportunities, if possible, to play the role of a mediator that brings about the avoidance of war. ማርኮ ሩቢዮ ሁለቱም ወገኖች የተስማሙባቸው ሀገራትን እያገኙ እንደሆነ ከመግለጻቸው ቀደም ብሎ የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በተለያዩ ቀናት የእስራኤልንም የፍልስጤምንም አቻዎቻቸውን ስለማነጋገራቸው ሲዘገብ ቆይቷል። የእስራኤሉን ሞክሻቸውን ጌዲዮን ሳርን በስልክ የፍልስጤሟን አቻቸውን ቫርሰን ሻሂንን ደግሞ በአዲስ አበባ በአካል አነጋግረዋል ተብሎ በዚህ በምስሉ ላይ የሚታዩት የአገዛዙ ሚዲያዎች ሲዘግቡ ነበር። ስለዚህ ስለ ጋዛው ዘመቻ ስለመነጋገራቸው ግን ፍንጭ አልተገኘም። እንዳም ሆኖ የጋዛን ጭፍጨፋዎች ለማውገዝ በሚጠሩ ዓለም አቀፍ ስብሰባዎች ላይ ድምፁን ሲያቀብና አዳራሽ ለቆ ሲወጣ የከረመው ብልጽግና በዚህ ጉዳይ ላይ በፍልስጤሞች እንደ ገለልተኛ አካል ይታያሉ የሚለው ጉዳይ ለውይይት ይጋብዛል። እንደ ሱዳን ባሉ ግጭቶች አሉታዊ ሚና የሚወጣው ከጎረቤቶቹም ጋር የተፋጠጠው የብልጽግናው አገዛዝ በሰላም ማስከበር ዘመቻ ላይ ተሳተፍ ተብሎ የተጠራው ፈቃደኛ የሆነ አገር ጠፍቶ ነው የሚለው ድምዳሜ ልክ ከሆነ የአብይ አህመድ ሰራዊት የጦር ወንጀለኛነቱ በአሜሪካ ስቴት ዲፓርትመንት ጭምር የተገለጸ መሆኑ እየታወቀ እንዴት አሜሪካ ልትጠይቀው ቻለች የሚለው ጥያቄ መነሳት አለበት። ይህ ጥያቄ የሚመለሰው ከዶናልድ ትራምፕ አስተዳደር ጠባይ አንጻር ነው የሚሉ አንድ አስተያየት ሰጪ ፕሬዚዳንቱ ጥቅማቸውንና ዕቅዳቸውን ስለማሳካት እንጂ ይህንን ስለመሰለ የመርህ ጉዳይ የሚጨነቁ አይደሉም ይላሉ። ሌላ አስተያየት ሰጪ ደግሞ ፕሬዚዳንት ትራምፕ ከኔታንያሁ ጋር አብረው መስራታቸው የእስራኤልንም ሆነ የጠቅላይ ሚኒስትሯን የጄኖሳይድ ወንጀለኛነት እንደማይቀይረው ሁሉ ከአብይ አህመድ ጋር እንስራ ብለው ቢደዋወሉም እንዲሁ ነው ይላሉ። ተልእኮው ከ2 ሳምንታት በኋላ በሚገባው የፈረንጆቹ አዲስ ዓመት ጀምሮ እስከ 2027 መጨረሻ ለ2 ዓመታት እንዲቆይ ተደርጎ በተባበሩት መንግስታት ቢቀረጽም ኢንተርናሽናል ስታቢላይዜሽን ፎርስ በሚል ስም የሚሰማራው ጦር ተልእኮው ግልጽ
አይደለም የሚል ትችት እየቀረበበት ነው። እንዳም ቢሆን አሜሪካ ፍለጋዋን አላቆመችም። ብልጽግና ይህንን ጉዳይ በበጎ ከተመለከተውና ከተዘቀዘቀበት የዲፕሎማሲ ሸምቀቆ ቀና ለማለት ይረዳኛል ብሎ ካሰበ ለምን ራሱ አስቀድሞ አልገለጸውም? ለምንስ ከእስራኤል ሚዲያዎች እስኪወጣ ድረስ ጠበቀ? የሚለው ጥያቄ ተገቢ ነው። ለዚህ የተለያዩ መላምቶችን ማስቀመጥ ይቻላል። በአንድ በኩል ለአብይ ጥያቄውን ለማቅረብ የደወሉት የውጭ ጉዳይ ሚኒስትሩ እንጂ ፕሬዚዳንቱ አለመሆናቸው፣ በሌላ በኩል ገና ከአለቃቸው ከተባበሩት ኤምሬቶች ጋር ተነጋግረውበት ውሳኔ ላይ ስላልደረሱ ሊሆን ይችላል የሚል ነው። ጠቅላይ ሚኒስትር አብይ በዶናልድ ትራምፕ ዝግጅቶች ላይ ለመገኘት ገና ከበዓለ ሲመታቸው ቀን ጀምሮ ቢማጸኑም ፊት አልተሰጣቸውም። እስካሁንም ፕሬዚዳንት ትራምፕ ለተለያዩ ሀገራት መሪዎች ሲደውሉ አንድም ቀን ደውለውላቸው አያውቁም። ለአብይ የውጭ ጉዳይ ሚኒስትራቸውን እየላኩ ያንን አድርግ ያንን አታድርግ እያሏቸው ዓመት ሊደፍኑ ነው። እናም ርዕሰ መንግስት ሆኜ ሳለሁ ስለምን ራሳቸው ፕሬዚዳንቱ አይደውሉልኝም? ስለምን የውጭ ጉዳይ ሚኒስትሩ ያናግሩኛል? የሚል የራስ ፍቅር ወይም ኤጎ ምክንያት ጉዳዩን ይዘውት ሊሆን ይችላል ነው ነገሩ። ሁለት የአውሮፓ ዲፕሎማቶች ነገሩኝ ያለው ታይም ኦፍ እስራኤል ግን ጦር አዋጣ መባላቸውን ጽፏል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።